አብረሽ ትላፊያለሽ ትጫወቻለሽ ወይስ እስቲ ዘርበልልኝ እኔ ስንት ነገር አለብኝ ስንት ነገር ያስጨንቀኛል? አብዛኞቻችን በከንቱ ነው እየለፋን ያለን፣ በከንቱ ነው እየሮጥን ያለን። የትኛውን የስነ ልቦና ጉዳቶቻችንን በልጆቻችን እያከምን ይሆን? ሰው መላልሰው ሪማይንድ ያደርጉናል የከፈሉልንን ዋጋ። ክፈሉ አላልናቸውም እኮ አይደለም። ራሳችንን ኔግሌክት ስናደርግ፣ ራሳችንን ስንጥል፣ ራሳችንን ስንተው መራራ እናቶች እንሆናለን። የምንሮጥላቸው ልጆች ነገ ላይ የሚያመሰግኑን አይመስለኝም። የማናውቀው እናትነት ውስጥ ራሳችንን በመካድ ውስጥ ስለገባን እያካፍልን አይደለም፣ ውስድ አድርገን ቡጭቅ አድርገን ነው የምንሰጣቸው። በሰልፍ ኔግሌክት ውስጥ ራስን በመካድ ውስጥ ራስን በመተው ውስጥ የሚመጣ ዋጋ መክፈል መራርነትን ነው የሚያስከትል። እናትነት ማለት ለልጆች መሞት ነው ተብለን የተማርነው። መካድ ስንፈልግ በጣም ኢንታይትልድ የሆኑ ልጆችን እያሳደግን ነው። ሁሉ ነገር ዲዘርቭ ባረጋለሁ የሚሉ ልጆችን እያሳደግን ነው። ሴክሪፋይስ የምታደርግ እናት አይደለም የሚፈልጉት። ሶሪ ደስተኛ እናት ይፈልጋሉ ልጆቻችን። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። እሁድ ዕለት ከብላተኛ ሴቶች ግሩፕ አባላት ጋር ተገናኝተን ነበር። እንደዚህ ባለ ሁኔታ ነው ያሳለፍነው። በነገራችን ላይ ላስቀናችሁ በጎልደን ፓን ሚድል ኢስተርን ሬስቶራንት የተገናኘ ነው እና በጣም ቆንጆ ጊዜ ያሳልፈናል። በዚህ አጋጣሚ በጎልደን ፓን ሬስቶራንት ቴንኪው፣ በጣም ቆንጆ ሰርቪስ ነው የሰጡን እና ልደት ካላችሁ የትኛውንም ኦኬዥን ካላችሁ እዛ ሆስት ማድረግ ትችላላችሁ። ቆንጆ ቦታ ላይ ነው የሚገኘው፣ ከዲኤች ገዳ ጀርባ ከኮናክ ሬስቶራንት አጠገብ። ሚድል ኢስተርን ዲሽ የምትወዱ ወይም ኢቨንት ያላችሁ ሰዎች ብትሄዱ ቆንጆ ሰርቪስ ታደርገኛላችሁ ብዬ መናገር እችላለሁ። በዚህ አጋጣሚ ቆንጆ ጊዜ ያሳልፍን እና በመካከል ብዙ ውይይቶች ነበሩን። ከውይይቶቻችን መካከል መንገድ ላይ እየሄድኩ ሳስበው የነበረውን ነገር ከአንዷ ወዳጃችን ተነሳ። ከዛን በሴም አይነት ስሜት ሌሎቹም ሴቶች ጋር ነበር እና በደንብ አወራንበት እና ኮንተንት ልሰራበት ካሰብኩኝ በኋላ ከነሱ ጋር ተገናኘልኝ። አት ዘ ሴም ታይም ደግሞ ትናንትና ይሄንን ቪዲዮ ሳይ በጣም ደስ አለኝ። ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ፣ በጣም ደባሪ ናችሁ። ችግር የለም አታብሉን እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ። ኢትስ ኦኬ። ልጅን የሚያሳድገው እግዚአብሔር ነው። አቡ ወላጆች እደጉ፣ ፕሊዝ እደጉ። በጣም ህፃን ናችሁ፣ በጣም አላደጋችሁ። እንዴት ልጅን ማሳደግ እንዳለባችሁ አታውቁም። ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል በጣም እና ኢትስ ኦኬ። ቆሎ ይብላ ችግር የለም ግን ፍቅርን አስተምራችኋል። እናንተ ጥላቻችሁን፣ ዛቻችሁን፣ እንዴታችሁ ልጆቻችሁ ላይ እየተወጣችሁ ግን እኛ ካደግን በኋላ ስለ ራሳችን የሚሰማ ስሜት እየተመታ እንዲሆን ያደረጋችሁት እናንተ ናችሁ። እና እኔ ታዳጊ ወላጆች ብያችኋል። ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት ስቃያችንን እንደምን በላኛ ነን የምናውቀውና ከበላ ከጠጣ በቂ ነው ምናምን። አትወልዱስ? ቆይ ማለት መውለድ እኮ ግዴታ አይደለም። እዚህ ጋር አፕሪሼት ላለማድረግ እኮ አይደለም፣ ግን እናንተ ባታሳድጉ ማለት ነው ሰንበዴ ልጅ ያሳድጋል። መንገድ ላይ ተጥላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ የደረሰቻለች እና ማለት በእናንተ በኩል ስንመጣ ማለት ነው ይህን ያህል ባሪያችሁ ይህን ያህል የሆነ ነገር ማድረግ የለባችሁም። ኃላፊነት ተሰጥቷችኋል። ልጅን የሚያሳድገው እግዚአብሔር ነው እና ኃላፊነት በጣም ገና ናችሁ እጅግ በጣም። ቤተሰብ ገንዘብ ስላላቸው በደንብ ስለበላን ስለጠጣን እኛ ከምር ፍቅር ይሰማናል፣ የመወደድ ስሜት ይሰማናል፣ ኮንፊደንት የመሆን ስሜት ይሰማናል ማለት አይደለም። በጣም ብዙ ማናቃቸውን ስሜቶች እያስተናገድን የመጣ ነው። እናንተ ወላጆች እኛን ባሳደጋችሁበት መንገድ ነው እና ባካችሁ ይህንን ጀኔሬሽን የሚያድጉ ልጆችን አትበርዟቸው። ፍቅርን መስጠትን፣ ፍቅር ማስተማርን ማለት እናንተ አሁን ላይ እንዲኖረኝ ይፈልጋሉ ብላችሁ የምታስቡትን ነገር እናንተ ሂል አድርጋችሁ ሂልድ የሆኑ ልጆችን ውለዱ። ካልሆነ ወይ አትውለዱ፣ በቃ አትውለዱ፣ ይቅርባችሁ እና እባካችሁ በሽታችሁን ለግላችሁ ያዙት። እኛ ላይ አጠምጥሙብን። እኛ ጤንነት ነው የምንፈልገው፣ እኛ ሰላም ነው የምንፈልገው። ከዚህ በፊት የሰላምን ጉዳይን ሳይ ሀሳቤ ወደ ወላጆቿና ወደ አሳዳጊዎቿ እንደሆነ ያዳመጣችሁኝ ይመስለኛል። ምክንያቱም እኔ የሚሰማኝ ትልቅ ክፍተት፣ ትልቅ ሰርች እንደነበር፣ ትልቅ ዙረት እንደነበረ፣ የሆነ ነገርን ፍለጋ ሩጫ ላይ እንደነበረች ይሰማኝ ነበር። እኔ እንደዛም ያልኩት ወላጆችን ተጠንቀቁ እያልኩ ለወላጆች ነበር ቪዲዮ የሰራሁት። ልጆቻችሁን በመንፈስም በስጋ በሁሉ ነገር አትጧቸው እያልኩ ነበረ ያነሳሁት። ይሄው ሰላም ደግሞ ብዙ የጎደለባት ነገር እንዳለ ፐብሊክሊ እየወጣች በእንባ እየተናገረች ነው። እባካችሁ የምታዝኑላት ሰዎች ካላችሁ ጎበዝ አትበሏት። ትረጋጋ፣ ነፍሷ ይርጋ። ሺዝ ኢን ሰርች ኦፍ ሰምቲንግ
ትረጋጋ፣ እዘኑላት፣ ቁጭ ትበል፣ እርፍ ትበል እና ሰላም ታገኝ። ሰርችኝ ላይ ነኝ የሚል ሰው በጣም ብዙ የሚባክንበት ነገር አለ። አታጨብጭቡላት፣ ትንሽ ትረጋጋ፣ እረፍት ስጧት። ምክንያቱም በጣም there's a cry of heart የልብ ጩኸት አለ፣ የልብ ጥያቄ አለ እና ወላጆች የሆናችሁ አትክሰሩ ባካችሁ። ብዙ እኮ ዋጋ ከፍላችሁ ሊሆን ይችላል፣ ግን አትክሰሩ በልጆች እና ባካችሁ አረጓጓት። ዙሪያ ያላችሁ ሰዎች ቁጭ አርጓት፣ ጸልዩላት፣ ጸበል ውሰዷት፣ ትረጋጋ። አምናሳይን ሲክ እያልኩኝ አይደለም፣ ግን ብዙ ጥያቄ አለባት። ስለዚህ ቁጭ ትበል፣ እርፍ ትበል። ሶ አይ ቲንክ ይሄ ጥሩ ጊዜ ላይ ነው ስለ እንደዚህ አይነት ነገር ማውራት ብዬ አስባለሁ። ሶ በጣም የተለመደው ፓረንቲንግ እናትነት፣ ስለ አባትነት አይደለም ስለ እናትነት ነው ማውራው። በጣም እኛ ጋር የተለመደው እናትነት ለልጆች መሞት ላይ መሰረት ያደረገ ነው። ለልጆች መሞት ላይ መሰረት ያደረገ ነው። እኔ ሁለት አይነት እናቶች ይታዩኛል። አንደኛ ያለ ልክ ለልጆቻቸው የሚሞቱ እናቶች አያለው። ሁለተኛው ደግሞ ለራሳቸው የሚሞቱ እናቶች አያለው። ኢንቢትዊን ያሉ ብዙ አይመስሉኝም። ምክንያቱም ኢንቢትዊን ያሉ ቢኖሩ ኑሮ እንደዚህ አይነት መራርነት ከእያንዳንዱ ሰው አትሰሙም ነበረ። እና ዛሬ ግን እስቲ አምፓክ እናድርገው፣ በደንብ እንወያይበት። የመጀመሪያው ትክክለኛ እናትነት የመሰለን ነገርና የተነገረን በየሜንስትሪም ሚዲያው በየሶሻል ሚዲያው የምንሰማው እናትነት ለልጆቿ የምትሞተው አይነት እናትነትን ነው። ሁሌም ቢሆን ሰልፍ ኔግሌክት ወይም ራስን መካድ፣ ራስን መተው፣ አላማን መሻር፣ ሁለንተናችንን ድሮፕ አድርገን ለእብደት ጥቂት እስኪቀረን ድረስ በቤት ውስጥ የማንሆነውን ነገር እየሆንን የምንኖረው በሰልፍ ኔግሌክት ውስጥ ያለ ወይም ራስን በመካድ ውስጥ ያለ እናትነት ልክ እንደሆነ ተምረን ስለመጣን ሁል ጊዜም ቢሆን ራሳችንን ክደን ለልጆቻችን መሞትን ነው የምንፈልገው። ለልጆች መሞት ብዙ ወላጅ ሲል ትሰማላችሁ፣ በልጆቼ ቀልድ አላውቅም፣ ለልጆቼ እሞታለሁ፣ ለልጆቼ እሞታለሁ። ይሄ ሁሉ እናቶቻችን ቢሆኑ ከኛ ዘመን ቀደም ያለው ሰው ቢሆን እኛም ቢሆን እያደረግን ያለነው ነገር ለልጆቻችን መሞት ነው እንጂ ለልጆቻችን መኖር አይደለም። ምክንያቱም ለልጆቻችን ብንኖር ኖሮ ይሄ ሁሉ ስነልቦና የተጎዳ ግራ የገባው በሱስ የተጠመደ የማይሆን ነገር ውስጥ የገባ ልጅ አናገኝም ነበር። ወላጆች ለልጆቻቸው መኖር እንዲማሩ ኖሮ ማለት ነው። እና አይ ቲንክ ስለ እናትነት የተማርነው ነገር ሮንግ ነው ብዬ ነው ማስበው፣ የተሳሳተ ነው ብዬ ነው ማስበው። ለምንድን ነው እንደዚህ ማስበው? እናት መሆን የጀመርን ማግስት ኮምፕሊትሊ ራሳችንን ዲናይ አድርገን ራሳችንን ክደን ኑሯችን፣ ህይወታችን፣ ሁለንተናችንን ክደን ለልጆቻችን መኖር ሳይሆን መሞት የምንጀምር ብዙዎቻችን ነው። የአይኖቻችን ብሌን ይሆናሉ ምንም ነገር እንዳይሆኑ ለእኛ አንድ ጫማ ሳንቀይር ለልጆቻችን 10 ጫማን ምንገዛ፣ እኛ ፒጃማ ሳንለብስ ለልጆቻችን 3-4 ፒጃማ ምንገዛ፣ የልጆቻችን ፀጉር ላይ የምንቀባውን ቅባት በጣም ካልኩሌቲቭ ሆነን እንትን ይስማማዋል እንትን ይስማማታል እያለን ምንገዛ፣ ለራሳችን ግን ፀጉር ቤት ለመሄድ እንኳን 200 ብር የምናጣ እናቶች አለን። እናትነት ለልጆች በመሞት ውስጥ የሚኖር ነገር ነው ብዬ አላምንም። ለረዥም ጊዜ እኔም ለልጄ መሞትን አስብ ነበር። በጣም ዋጋ በመክፈል አምን ነበር። ምክንያቱም ፕሩቭ የሚደረገው እናትነቴ ዋጋ በመክፈል ውስጥ ነው ብዬ አስብ ነበር። ግን ልጆቻችን የሚወዷት እና የሚፈልጓት እናትስ እሷ እናት ናት? ዋጋ የምትከፍለዋ ለልጆቿ የምትሞተው እናት ናት? ኖት አት ኦል፣ በፍጹም አይደለም። ለልጆቻችን በጣም ብዙን ዓመት ሞተናል። ለልጆቻችን መኖር ብንጀምር ግን በጣም ጤናማ ቤተሰብ ይኖርናል ብዬ አስባለሁ። ብዙዎቻችን we think ኢናፍ እንዳልሆንን ነው የሚሰማን፣ ብቁ እናት እንዳልሆንን ነው የሚሰማን። ብዙዎቻችን የምናደርገው ነገር ሁሉ የሚበቃ አይመስለንም። ልጆቻችን በልተው የሚጠግቡ አይመስለንም። ልጆቻችን ለብሰው የሚያምርባቸው አይመስለንም። ልጆቻችን ጫማቸው የሆነ ነገር ሆነ ልብሳቸው እንዲሆነ ብለን የማንከፍለው ዋጋ የለም። ምክንያቱም የምናደርገው ነገር
ብናረገው የሚሞላላቸው አይመስለንም። ይሄንን ያለ ልክ በማድረግ ውስጥ ራሳችንን ኔግሌክት ስናደርግ፣ ራሳችንን ስንጥል፣ ራሳችንን ስንተው መራራ እናቶች እንሆናለን። ብዙዎቻችሁ ይሄን ሁሉ ዋጋ እየከፈላችሁ ልጆቻችሁን ሪማይንድ ታደርጓቸዋላችሁ። ለአንቺ ብዬ ነው እንደዚህ መሆነው፣ ለአንተ ብዬ ነው እንደዚህ መሆነው። ለልጆቻችን ስንሞት ለራሳችን መኖርን ስለምናውቀው ሁል ጊዜ የሞትንበትን ምክንያት ልጆቻችንን እናስታውሳቸዋለን። ለአንቺ ብዬ ነው፣ አንቺ ባትኖሪ ኑሮ እንደዚህ አልሆንም፣ አንተ ባትኖር ኑሮ እንደዚህ አልሆንም ብለን ሪማይንድ እናደርጋቸዋለን። ልጆች እግዚአብሔር ስጦታዎች ናቸው። ስጦታውን በአግባቡ የማስተዳደር ኃላፊነት እኛ ላይ አለ። ልጆቻችንን ግን እንደ ጣዖት ካየን፣ ልጆቻችንን ግን እንደ እግዚአብሔር ካየን፣ ልጆቻችንን ግን ሁለንተናችንን አድርገን ካሰብን ትልቁን ስህተት እንሳሳታለን። አሁን ላይ ያኔም እናቶቻችን ያለ ልክ ዋጋ ሲከፍሉልን የነበረው እና ትክክለኛው እናትነት ለእኛ በመሞት ውስጥ የሚገኝ ስለሚመስላቸው ነበር። ለዚህ ነው ቤት ውስጥ ይለፋሉ፣ ውጭ ይለፋሉ፣ ዋጋ ይከፍላሉ፣ እንዲና እንዲህ ይላሉ፣ ይወጣሉ፣ ይወርዳሉ። ከዛ ሪማይንድ ያደርጉናል የከፈሉልንን ዋጋ። አንቺ ባትኖር እንዲያሉን ነበር፣ አንተ ባትኖር እንዲያሉን ነበር እያሉ መልሰው መላልሰው ሪማይንድ ያደርጉናል የከፈሉልንን ዋጋ። ክፈሉ አላልናቸውም እኮ አይደለም። የሆነ ነገር ብለው ማን አርጊልኝ ቢለኝ አይውድም ማይንድ ከዛ አርጊልኝ ብሎኝ አይደለም። ብዙ ጊዜ በሰልፍ ኔግሌክት ውስጥ፣ ራስን በመካድ ውስጥ፣ ራስን በመተው ውስጥ የሚመጣ ዋጋ መክፈል መራርነትን ነው የሚያስከትለው። አንተ ባትኖር ይሄን እዚህ ደርስ ነበር፣ አንቺ ባትኖር ይሄን እንዲሆን ነበር። ማን ነው ያስገደደን? ማን ነው እንደዚህ አድርጉ ብሎ ያስገደደን? ልጆቻችን እንዲና እንዲህ አርጉልን ብለውናል? አላሉንም። የሚያስፈልጋቸውን ቤዚክ ነገር ካሟላን ልጆቻችን ትልቁ የሚፈልጉት ነገር በስሜት አብረናቸው እንድንሆን እንጂ የሚወጣውን የሚወርደውን ፋሽን፣ የሚገባውን የሚወጣውን መጫወቻ ሁሉ እንድንገዛላቸው አልነበረም። ግን እናትነት ማለት ለልጆች መሞት ነው ተብለን የተማርነው። እናትነት ማለት ዋጋ መክፈል ነው ተብለን የተማርነው። ስለዚህ ራሳችንን ትተን ዋጋ ስንከፍል ዋጋችን፣ እናትነታችን የተረጋገጠልን ይመስለናል። ኢት ኢዝ ሶ ሮንግ። በጣም የተሳሳተ መንገድ። ብዙ ጊዜ እናቶቻችን በጣም ከልክ ያለፈ ዋጋ ስለከፈሉ እና በስሜት ከኛ ጋር ስላልተቆራኙ እናቶቻችን ያጠፉትን ጥፋት እኛ ለመካስ ስንፈልግ በጣም ኢንታይትልድ የሆኑ ልጆችን እያሳደግን ነው። ሁሉ ነገር ዲዘርቭ አደርጋለሁ የሚሉ ልጆችን እያሳደግን ነው። ስፖይልት የሆኑ ጭምልቅ ያሉ ልጆችን እያሳደግን ነው። ማነሽ ውሃ ቀቢኝ፣ የእጅ ውሃ ስጪኝ፣ እንትኔ እንዲህ አልተደረግም፣ ጫማዬን ወልውሉልኝ የሚሉ ልጆችን እያሳደግን ነው። ምክንያቱም እኛ የስነ ልቦና ጉዳት ውስጥ አልፈናል ብለን ስለምናስብ ልጆቻችንን በጣም ፕሮቴክት እናድርግ ብለን እንዘጋጅና ሮንግሊ ልጆቻችንን ኢሪስፖንስብል፣ ኃላፊነት የማይወስዱ ልጆች እናደርጋቸዋለን። የብዙዎቻችን ልጆች ዲስፕሊን አያውቁም። እንደልባቸው ነው የሚሆኑት። ሀይ የሚባሉ አይደለም፣ ዲስፕሊን የሚያውቁ አይደሉም። ምክንያቱም እኛ ላይ የደረሰው የስነ ልቦና ጉዳት ልጆቻችን ላይ እንዳይደርስ ስንል ኢንታይትልድ ልጆች አሳደግን። ኃላፊነት ምን እንደሆነ የማያውቁ፣ ዲስፕሊን ምን እንደሆነ የማያውቁ ልጆችን አሳደግን። አይ ቲንክ ሁሉም ስራ የሚጀመረው ራስን ከማከም ነው ብዬ አስባለሁ። ዋይ አር ዊ ዱዊንግ ዲስ? ለምንድነው እንደዚህ ያደረግነው? ለምንድነው እንደዚህ አይነት እናትነት ውስጥ የገባ ነው? እንሮጣለን፣ እንለፋለን፣ ስራ እንሰራለን፣ እንገባለን፣ እንወጣለን፣ ለልጆቻችን ብራንድ እንገዛለን፣ ከዚህም አንገዛም፣ ከዛ እናስመጣለን፣ እንዲህ እናደርጋለን። and we're not satisfied። በቂ እንኳን አይመስልንም። ይሄንን ምግብ እንሰጣለን፣ ያንን እንሰጣለን፣ እንዲህ እናጎርሳለን፣ እንደዛ we think የሚጠግቡ አይመስለንም። የትኛውን የስነ ልቦና ጉዳቶቻችንን በልጆቻችን እያከምን ይሆን? የትኛውን ህመማችንን በእነሱ እያከክን ይሆን? አይኔቱ ኳስችን ነው። በጣም ልጠይቃችሁ ይፈልጋሉ። ከዚህ በኋላ እናትነት ተብሎ ሲታሰብ ራስን በመካድ ውስጥ ያለ ሽልማት አድርገን ባንወስደው ደስ ይለኛል። ለምን መሰላችሁ? ወደዳችሁም ጠላችሁም ልጆቻችን ደስተኛ እናት ይፈልጋሉ።
ሴክሪፋይስ የምታደርግ እናት አይደለም የሚፈልጉት። አም ሶሪ። ደስተኛ እናት ይፈልጋሉ ልጆቻችን። ትምህርት ቤት ስትሄዱ ልጆቻችሁ የሚሏችሁ ዝንጥ ብለሽልኝ ነው አይደል? በቃ ቤቱን አስተካክለሽ ቤቱን አሳምረሽ እንትን አድርገሽ ነይ ነው እንደሚሉ አይደለም። ልጆቻችን ከላይ ያለውን ነገራችን በጣም እንዲታይላቸው ይፈልጋሉ። ልጆቻችን እናቴ ሲሉ በሽቲ ተዝረክርካ ሲሊፐር አርጋ ሻሽ አርጋ ግራ ገብቷት የምትመጣዋን አይደለም። እሷ እኮ የምታረግበት ምክንያት አላት። እሷ እኮ ራሷን የገደለችበት ምክንያት አላት። ዊችዝ የልጇ ደስታ። ግን የልጇ ደስታ ከራሷ ተቀንሶ ሳይሆን ከራሷ ተወስዶ ነው የመጣው። ይሄን ደግሞ ልጆቻችን አይፈልጉም። ለዚህ ነው እኛ መራሮች የሆን ነው ሁል ጊዜ እንዲያርጌ እንዲለፍቼ እንዲገብቼ እንዲወጥቼ የምንለው ሁሉን ነገራችንን ከራሳችን ወስደን ስለምንሰጥ ነው። አካፍልን አይደለም፣ ውስድ አድርገን ቡጭቅ አድርገን ነው የምንሰጣቸው አካላችንን። ሀው ባውት እናትነትን ዲፍረንት በሆነ መንገድ ብንሞክረውስ? እናትነትን ለየት ባለ መንገድ ብንሞክረውስ? እናት ሆናችሁ በቂ ነገር እንዳላረጋችሁ የሚሰማችሁ፣ ብቁ እንዳልሆናችሁ የሚሰማችሁ፣ ይሄንን አላረኩም፣ በዚህ አልበቃውም፣ ልጄ እኮ እንዲሆነብኝ፣ አነሰብኝ፣ እንዲሆነብኝ የምትሉ እናቶች እስቲ እናትነትን ከሌላ ሳይድ እንሞክረው። አይ አንደርስታንድ አብዛኞቻችን ሚድ 20 ላይ ስንወልድ የምናውቀው ነገር የለም፣ የተማርነው ነገር የለም። ስለዚህ ማድረግ የምንችለው ልክ የሚመስለን በሰልፍ ኔግሌክት ውስጥ ያለ ራስን በመካድ ውስጥ ያለ ዋጋ መክፈል እና እናትነት ስለሆነ ትክክል ያደረግን ይመስለን፣ ግን ብዙ ነገርን ዋጋ አስከፍሎናል። ለዚህ ነው አብዛኞቻችን ራሳችንን የጣሉ ነው፣ ማዲያት ያወጣ ነው፣ ፊታችን የጠቆረው፣ ሰውነታችን የተበላሸው፣ አለባበስ የጠፋብን፣ ልጆቻችን ከልክ በላይ ፈልገውብን ሳይሆን የማናውቀው እናትነት ውስጥ ራሳችንን በመካድ ውስጥ ስለገባ ነው። ሀው አባውት እናትነትን በዚህ መልኩ ብንሞክረውስ? ራስን በመውደድ ውስጥ ብንሞክረውስ? እናትነት አንደኛ እስቲ ራስሽን መጀመሪያ ውደጅ። ከእናትነት በፊት እናት ከመሆንሽ በፊት የሆንሽ ሴት አልነበርሽ? የሆንሽ ዘናጭ አልነበርሽ? የሆንሽ ራስሽን የምትወጂ ትንሽም ቢሆን ለራስሽ የምታስቢ ፀጉርሽ ሲበላሽ የምትሯሯጭ አልነበርሽ? ሀው አባውት ከራስሽ እስቲ ብትጀምር፣ ራስሽን መውደድ ከልጆችሽ አስቀድመሽ ብታረጊውስ? ይኸውላችሁ እዚህ ጋር ስትመጡ ዲስአፖይንት ልትሆኑ ትችላላችሁ። ግን ከራሳቸው አስበልጠው የወደዱን ሰዎች ሁልጊዜም ቢሆን ሮንግሊ ከእነሱ እንዳበለጡን አላስታወሱንም? ከራሱ አብልጦ የሚወደን ሰው ሁሌ ሪማይንድ ከሚያደርገን እኮ ባይወደን አይሻልም? ለአንቺ ብዬ ነው የሚለን ሰው ባያደርግልን አይሻልም? ስለዚህ እንደዚህ አይነት እናት ከሆንሽ ሀው አባውት ከአንቺ ብትጀምሪ። እስቲ ራስሽን ውደጂ። የቱ ጋ ነው ራስሽን የጣልሽው? የቱ ጋ ነው ራስሽን ኮምፕሊትሊ አባንደን ያደረግሽው? ከራስሽ ጀምሪ። ለአንቺ ፍቅር ከሌለሽ ለልጆችሽ የምትሰጪው ፍቅር የለም። መራርነትን ወይም ደግሞ ውለታና ዕዳ እየሰጠሻቸው ያለሽ። ነገ እንዲያደርጉልኛል፣ ነገ ያዩኛል፣ ነገ የከፈልኩት ዋጋ ይገባቸዋል እያልሽ እንጂ በትክክል ከእውነተኛ ፍቅር ላይሆን ይችላል እየሰጠሻቸው ያለሽ። ብቁነት፣ ብቁ እናትነት ሁሉን ማድረግ አይደለም፣ ሁሉን ማድረግ አይደለም። አይ ሪሜምበር ዱይንግ ኤቭሪቲንግ በት ኢት ዋዝ ናት ኢናፍ። በቂ እንዳላረኩ ይሰማኝ ነበር። ሁሉን አድርጌ የምጎልበት ብዙ ነው፣ ማስበው ብዙ ነው፣ የምጨነቅበት ነገር ብዙ ነው። ሀው አባውት ብቁ እናትነት ሁሉን በማድረግ ሳይሆን በመርጋት ውስጥ፣ ለልጅሽ በመገኘት ውስጥ፣ ራስሽን በማየት ውስጥ እንደሆነ ብንረዳስ እንችል ይመስላችኋል? ለማንኛውም እንሞክረው። በሶስተኛ ደረጃ ስንቶቻችሁ ናችሁ ራሳችሁን ባሰባችሁ ቁጥር በጣም ራሳችሁን ብሌም የምታረጉ? ምን አይነት እናት ነኝ? አሁን ያደረኩት ነገር በቂ ነው። ልጄ አሁን እንደዚህ አይነት ምሳ መቋጠር ነበረበት፣ እንዲህ ማድረግ ነበረበት፣ እንዲህ አይነት ልብስ መልበስ ነበረበት፣ እንዲህ መሆን ነበረበት ብላችሁ ስንቶቻችሁ ራሳችሁን ብሌም ታደርጋላችሁ? በነገራችን ላይ ራስን መውቀስ ሂዩሚሊቲ አይደለም፣ ትህትና አይደለም፣ ትህትና አይደለም። የኛ ሰው በጣም ራስን በመውቀስ የታወቀ ነው። ሀው አባውት ራስሽን መውቀስ አቁመሽ ራስሽን ሪስፔክት ማድረግ ብትጀምሪ። ሀው አባውት ያረግሽው ነገር እየሞከርሽ እንዳለ ራስሽን እያሳመንሽ ብትሞክሪስ?
ይሄ ነገር ተሳስቷል፣ ድጋሚ አላረገውም፣ በዚህ መልኩ ደግሞ ሞክራለሁ ብለሽ ራስሽን አፕሪሺየት እያደረግሽ ብትቀጥይስ? ትችያለሽ፣ መሞከር ትችያለሽ። ምክንያቱም ሁሉ ነገር ፐርፌክት እንዲሆን አይጠበቅበት። እስቲ ሌላኛው ራስሽን ብታኖሪስ? አንዳንዶቻችሁ ራሳችሁን ረስታችኋል። እናት ከመሆናችሁ በፊት ማን እንደነበራችሁ ራሱ ጠፍቶባችኋል። ምክንያቱም ሁለንተናችሁ ልጆቻችሁ ጋር ነው እና ሁልጊዜም ኮምፕሌንት ታደርጋላችሁ። ባሎቻችሁ እንደሚቀድመው አያስቡላችሁም፣ አያዩዋችሁም፣ አቴንሽን አይሰጣችሁም፣ ወይም አትታገዙም። ሁሌ ኮምፕሌነር ሆናችኋል። ምክንያቱም ራሳችሁን ትታችኋል፣ ራሳችሁን ጥላችኋል፣ ራሳችሁን ማኖር አልቻላችሁም። እስቲ ማን ይሙት ልጅሽ ሶስተኛ ጫማ ነው የሚያስፈልጋት? አንቺ ነሽ ጫማ መቀየር ያለብሽ? እስቲ ማን ይሙት አንቺ ነሽ ሸሚዝ መቀየር ያለብሽ ወይስ ወንዱ ልጅሽ ሌላ ቱታ ነው የሚያስፈልገው? ራስሽን አኑሪ፣ ራስሽን አኑሪ። ለምን መሰለሽ? ራስሽን ማኖር ካልቻልሽ መራራ ነው የምትሆኝው። መራራ እናት ነው የምትሆኝው። ዋይነር ነው የምትሆኝው። ኮምፕሌነር ነው የምትሆኝው። ለእናንተ ብዬ እንዲሆኝ፣ ለእናንተ ብዬ እንዲያደርግ እናቶቻችሁ ሲሉ የምትሉት ነገር የለም ማለት ባታረጊም እኮ ዲፍረንስ አይፈጥርም ምናምን የምትሉት ነገር የለም። አንዳንድ ሰዎች ሲሉ ከዚህ አንዳንዶች ልፋት በእነሱ ሳይድ ኤክስትሪምሊ ዋጋ መክፈል ነው። እኛ ጋር መጥተው ምንም የሚፈጥረው ነገር የለም። ሃው አባውት ፕሬዘንት ብትሆኝስ? ለልጆችሽ ኢንስትራክሽን ነው የምትሰጪው? ትእዛዝ ነው የምትሰጪው? ልጆችሽን ጋይድ ነው የምታደርጊው? ወይስ ፕሬዘንት ማም ነሽ? አብረሽ ትላፊያለሽ፣ ትጫወቻለሽ? ወይስ እስቲ ዘርበልልኝ እኔ ስንት ነገር አለብኝ፣ ስንት ነገር ያስጨንቀኛል የምትይ ናት ነሽ? እሷም ሞመንት ና ልጆቻችሁ የሚፈልጓት ፕሬዘንት የምንሆንባትን ሞመንት ነው የሚፈልጓት። አብረን የምንላፋበትን ዳዴ የምንልበትን የምንደባደብበትን ሞመንት ነው የሚናፍቁት እንጂ ያንቺ ፐርፌክትሊ ጠረጴዛው ላይ ቆንጆ አድርጎ ምግብ ሰርቭ ማድረግ አይደለም። ፕሬዘንት ማምነሽ ወይ? ዋጋ የምትከፊለት ነገር ነገ ላይ ዋጋ ከፍላልኝ አለች፣ ይሄ ነገር ኢፌክቲቭ ሆኗል እምትይው ነው ወይስ በከንቱ ነው እየለፋሽ ያለሽው? አብዛኞቻችን በከንቱ ነው እየለፋን ያለን፣ በከንቱ ነው እየሮጥን ያለን፣ በከንቱ። አብዛኞቻችን ፎር ዳት ማተር የምንሮጥላቸው ልጆች ነገ ላይ የሚያመሰግኑን አይመስለኝም። ምክንያቱም በእኛ ሳይድ ሰልፍ ኔግሌክት ነው፣ ከፍተኛ ዋጋ መክፈል ነው። በእነሱ ሳይድ ምንም የሚያመጣው ኢንፑት የለም። በሚገርመው ሁኔታ ለፍተሽ ሮጠሽ 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 ዋጋ የሌለው ነገር መስራት አያሳዝንም? በጣም ያሳዝናል። ሃው አባውት ይሄን ሁሉ ዋጋ መክፈል አቁመሽ ፕሬዘንት ብትሆኝ፣ በልጆችሽ ላይፍ ላይ ኢንቮልቭ ብትሆኝ፣ ልጆችሽ ምንድናቸው፣ ማናቸው፣ ምን ይፈልጋሉ የሚለውን ነገር ብለሽ ብታውቂ ከመሮጥሽ ይልቅ ቆንጆ ልብስ እንዲለብሱ እዚህና እዛ እቁብ ገብቶ እንዲና እንዲህ ከማድረግ ውጭ እስቲ ልጆች ላይፍ ላይ ፕሬዘንት ሁኚ። አይኖ ብዙዎቻችሁ ታደርጋላችሁ፣ ግን ደግሞ ራሳችሁን ዋጋ በማስከፈል ውስጥ የሚደረግ እናትነት ነገ እንደ ውለታ ከልጆቻችን የምንጠብቀው ነገር ነው። አብዛኛው ወላጅ ሲል ሰምታችኋል፣ እንዲያርጌ አስተምሬ እንዲያርጌ ሆኜ እሶ ኃላፊነታችሁ ነው፣ ኃላፊነታችሁ ነው። ራይት እንዴ አስተምሬ ካብልቼ አጠጥቼ ምናምን ብትዩ ልጅሽ ሰው እዝና ዋች ዩ ኒድ ቱ ዱ ነው የሚሏችሁ። ሬስፖንሲቢሊቲሽ ነዋ። ዋጋ ከፍለሽ ሮጠሽ 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 ብትባይ እንዴት እንደሚያማስበሽ ነው። ስለዚህ ራስሽን መካድን አቁሚና እናትነት ራስን በመጥላት ውስጥ ራስን በመካድ ውስጥ የሚመጣ አይደለም። ስታርት ሊቪንግ ፎር ዮርሰልፍ። ስለ ራሳችሁ አብላችሁ መኖር ጀምሩ። አዎ ዊር ሎስት። ሀያዎቹ ላይ ስንወልድ ዊር ሎስት። ዊ ቲንክ እናቶቻችን ያጎደሉትን ነገር ለመሙላት እንደገና ልጆቻችን ሊጎልባቸው ይችላል ብለን የምናስበውን ነገር ለመሙላት አባቶቻቸው ብቁ ያልሆኑበትን ነገር ለመሙላት ስንሮጥ ራሳችንን አባንደን ራሳችንን ትውት ራሳችንን ካድ። ሆቤ ምንድን ነው አላማ ምን ነበር ምናምን የምንል ሰዎች ሆነናል። ይሄ እናትነት አይደለም፣ ያለ ልክ ዋጋ መክፈል ነው። ይሄ ደግሞ ነገ ላይ ቤኔፊት የለውም። የሚሉ ልጆች ነው የምናሳድገው። አይነው ዋጋ ከፍለሻል፣ ግን ያን ያህል ኢምፓክት የለውም እኔ ላይፍ ላይ ብትባሉ አስባችሁታል? ኢትስ ፔንፉል አይደል?
ስለዚህ ሌትስ ቢ ፕሬዘንት፣ በልጆቻችን ላይፍ ላይ ፕሬዘንት ነው። ልጆቻችን የሚፈልጉት ደስተኛ እናት ነው እንጂ ዋጋ የምትከፍል እናት አይደለችም። አይ ነው ዋጋ በመክፈል ውስጥ ነው የሚያስፈልገውን ነገር የምናገኘው። ግን ሁሉ ጊዜ እየተንጨረጨርን እየተበሳጨን ይሄ ሞላ ይሄ ጎደለ እያልን እያልን ከምንኖር በትንሿ ነገር ልጆቻችንን አስተምረን ደስተኞች ብንሆንስ፣ ፕሬዘንት ብንሆንስ ለልጆቻችን ኢንስቴድ ኦፍ ይህንንም ያንንም ነገር ከመግዛት ይልቅ እና ወላጅ ስንሆን አይ ቲንክ ወላጅነትን እንደ አዲስ መማር ይኖርብናል ብዬ አስባለሁ። ከዝ ዊና ሴፍ ዊና ሃፒ ደስተኞች አይደለንም አብዛኞቻችን፣ መረጋጋትም አንችልም። ምክንያቱም የምናደርገው ነገር ሁል ጊዜ እንደማይበቃ ነው የምናስበው። ብቁ እንዳልሆንን ይሰማናል፣ እንዳላረግን ይሰማናል። ይሄን አረኩኝ አሁንም ብቁ እንዳልሆንክ ይሰማኛል የምትሉ ብዙ ናችሁ። ብቁ እንዳልሆንሽ የሚሰማሽ ከሆነ ልጅሽ አዎ ብቁ አይደለሽም እንዳይልሽ ነገር ዛሬ ፕሬዘንቱኝ። ልጅሽ ምን ይፈልጋል? ምን ትፈልጋለች? ቤዚኩን ካሟላሽ ይበቃል። ስታርት ሊቪንግ ፎር ዮርሰልፍ። በቃ ሰልፍ ኔግሌክት ራሳችሁን ስትክዱ ባላችሁ አያያችሁ፣ ልጆቻችሁ አያዩዋችሁ። እናቴ ናት ማለት ሊያፍሩ ይችላሉ። አንቺ ግን እኮ ለእነሱ ነው ዋጋ የምትከፊው። እናቴ ያለ ልክ ዋጋ መክፈልን አቁም። ኤንድ ቫሊዩ ላይኖረው ይችላል። ኦኬ። ስለዚህ ለልጆቻችን ፕሬዘንት እንሆን። ለልጆቻችን መሞት ዋጋ የለውም። መሞትን አቁመን እስቲ መኖር እንጀምር። ለልጆቼ ነው የምሞተው ሳይሆን ለልጆቼ ነው የምኖረው። ይሄንንም ያንንም የምችለው ለልጆቼ ነው ሳይሆን ባላንስ ምኑን ነው ቶለሬት የምናደርገው፣ ምን አይነት ነገር ላይ ነው እየኖረን ያለን የሚለውን ነገር ባላንስ እናደርግና እንኖር። አይ ነው ላይፍ እንደማወራው ቀላል እንደማይሆን አውቃለሁ። ግን ሁሉ ነገር የምርጫ ጉዳይ ነው። ሁሉ ነገር የሚያንጨረጭራችሁና ቦዘር የሚያደርጋችሁ ከሆነ መቼም ቢሆን ሰላም አታገኙም። ግን አይ ራሴን ፕራዮሪታይዝ አደርጋለሁ የምትሉ ከሆነ ፕራዮሪታይዝ ማድረግ ይቻላል። ልጆቻችሁ ሁሉ ነገር አያስፈልጋቸው፣ ቤዚኩን ነገር ካሟላችሁ ይበቃል። እና ልጆቻችሁን ከስነ ልቦና ጉዳት ከአባንድመንት ከጠበቃችኋቸው በቂ። ልጆቻችሁን ከመከዳት ቡሊ ከመደረግ ስሜታቸውን ፕሮቴክት ካደረጋችሁ በቂ ነው። ይህንንም ያንንም ማሟላት መግዛት አይጠበቅባችሁ። ወዳችኋል።